ዋጋ ከፌራሪ የሚበልጠው የዓለማችን ውዱ ላይተር የፈረንሳይ ኩባንያ የሰራው ሲጋራ መለኮሻ ላይተር ከቅንጧ ተሽከርካሪ ፌራሪ የበለጠ ውድ ዋጋ ያለው መሆኑ አነጋጋሪ ሆኗል። በጎፋ ዞን መሎ ጋዳ አካባቢ አንድ የአምቡላንስ ሹፌር አንዲት ወላድ እናትን ወደ ሆስፒታል ይዞ ሲጓዝ አምቡላንሷ በጭቃ ተውጣ እና ሹፌሩ መኪናውን ለማውጣት የቻለውን በሙሉ አድርጎ ሲያቅተው በጭቃው ላይ ቁጭ ብሎ ሲያለቅስ የሚያሳይ ምስል በተለያዩ የማህበራዊ ገጾች ላይ ተዘዋውሮ ነበር። ግብጽ የኢትዮጵያን የቀይ ባህር የወደብ ፍላጎት እንደምትቃወም ገለጸች። ለሶማሊያ የምትሰጠውን ወታደራዊ ድጋፍ ለማፋጠን ቃል ገብታለች። ሰላም ጤና ይስጥልኝ፣ እንደምን አላችሁ? የቲቲቪ ኢትዮጵያ የዜና ሰዓታችን ደርሷል። ከዜናዎቹ ጋር ፍጹም ፍቅሩ ነኝ። አብራችሁን ቆዩ። ዋጋ ከፌራሪ የሚበልጠው የዓለማችን ውዱ ላይተር ፈረንሳይ ኩባንያ የሰራው ሲጋራ መለኮሻ ላይተር ከቅንጧ ተሽከርካሪ ፌራሪ የበለጠ ውድ ዋጋ ያለው መሆኑ አነጋጋሪ ሆኗል። ላይተሩ ኤስቲዲ ፖንት በተሰኘው የፈረንሳይ ኩባንያ የተሰራ ሲሆን በሆንግ ኮንጉ ቢሊዮነር ስቴቨን ሆንግ ልዩ ትዕዛዝ የተሰራ መሆኑን ታውቋል። ፈረንሳይ ታሪክና ባህል ከፍተኛ ፍቅር አለው የተባለው ይኸው ቢሊዮነር የፈረንሳይ ታሪክ ጠንቅቆ በሚያውቅ ባለሙያ በልዩ ትዕዛዝ የንጉስ ሊዩስ 13ኛን መለኮሻ ላይተር 50 እንዲሰራለት አዟል። በዚህ መሰረትም ኩባንያው እጅግ ውዱን ላይተር በ80 ባለሙያዎች በ6 ወራት ውስጥ በዘመነ አብርሆት በነበረው በንጉስ ሊዩስ 13ኛ ቄንጠኛ ዲዛይን አይነት ሰርቷል። ላይተሩ ወርቃማ ዘውድ ያለው ሲሆን 400 ግራም ወርቅና 41 ካራት በሚለካ 512 ሳፋየር የተሰራ መሆኑ ኦዲት ሴንትራል አስነብቧል። በፈረንጆቹ 2013 የተሰራው የሊዩስ 13ኛ ፍሎር ደ ፓርም የአበባ ቀለም ዘውድ ላይተር የዓለማችን እጅጉ ውድ ሲጋራ መለኮሻ ላይተር የሚል ስያሜን በዓለም ድንቃድንቅ መዝገብ አግኝቷል። ላይተሩ $500,000 ዋጋ ያወጣለት ሲሆን ይህም ከቅንጧ ተሽከርካሪ ፌራሪ አንጻር ከፍተኛ ዋጋ ያለው ነው ተብሏል። ኩባንያው በነጭ ወርቅ ከዚህ ቀደም በልዩ ትዕዛዝ $79,461 ዋጋ ያለው ላይተር መስራቱ ዘግቧል። በጎፋ ዞን መሎ ጋዳ አካባቢ አንድ የአምቡላንስ ሹፌር አንዲት ወላድ እናትን ወደ ሆስፒታል ይዞ ሲጓዝ አምቡላንሷ በጭቃ ተውጣ እና ሹፌሩ መኪናውን ለማውጣት የቻለውን በሙሉ አድርጎ ሲያቅተው በጭቃው ላይ ቁጭ ብሎ ሲያለቅስ የሚያሳይ ምስል በተለያዩ የማህበራዊ ገጾች ላይ ተዘዋውሮ ነበር። የአምቡላንሱ ሹፌር ሀብታሙ ደርጉ እንደገለጸው ችግሩ የተፈጠረው ከመሎ ጋዳ ወረዳ አንዲት ወላድ እናት በወሊድ ምክንያት ሪፈር ተጽፎላት ወደ ጎፋ ዞን ሆስፒታል ይዤ እየሄድኩ እያለ ልዩ ስሙ ጃውላ መንገድ ተብሎ በሚጠራው ቦታ ላይ ጥቅምት 2 2018 ከሌሊቱ 8 ሰዓት ላይ ነው። ከወላዳው ጋር የነበሩ ሰዎች ከኔ ጋር በመሆን መኪናዋን ከጭቃው ለማውጣት እየታገለን እያለ ወላዳዋ በዚህ ቦታ ላይ ወለደች። የሚያሳዝነው ግን የተወለደው ሕፃን ሞቷል። በመቀጠልም ስለተፈጠረው ነገር ለኃላፊ ደወልኩና ነገርኩት። እናትየዋ የደም ካንሰር ስላለባት በህይወት ለመቆየት ወደ ሆስፒታል መድረስ አለባት አልኩት። ከዛም ከቡልቄ ወረዳ ሌላ አምቡላንስ መጥቶ እናትየዋን እንዲወስዳት ተደረገ። ይህ ነገር ከመሆኑ በፊት ግን እናትየዋን እና ሕፃኑን በህይወት ለማዳን የግድ አምቡላንሷን ከጭቃው ማላቀቅ ስለነበረብኝ ብዙ ስቆፍር ነበር። ነገር ግን አልሆነም። እኔም በዚያ ብርድ ላይ ስቆፍር አድሬ ሰኞ ዕለት ጠዋት 2 ሰዓት ተኩል አካባቢ ላይ ወደ ጋዳ ተመለስኩኝ። በሰዓቱ የተሰማኝ ስሜት ከባድ ነው። ቆፍሬ ሲደክመኝ በአካባቢው ላይ ያሉ ሰዎች እንዲረዱኝ አምቡላንሷን ሳጫዋት ነበር። ግን መጀመሪያ ላይ ማንም አልመጣልኝም። አብረውኝ የሕክምና ባለሙያን ጨምሮ የወላዷ ባለቤትና አማቿ ነበሩ። በሰዓቱ የወላዷን ስቃይ ሳይ አልቻልኩም። በጣም ደከመኝ። እንባዋን ሳይ እኔም ባለሁበት ቁጭ ብዬ አለቀስኩ። የኔ ማልቀስ ግን ሕፃኑን ማትረፍ አልቻለም። በዚህም በጣም አዝኛለሁ። በህይወት የሌለ ልጅ የወለደችው እናት በሰዓቱ በጣም ደክሟት ነበር። ምክንያቱም የደም ካንሰር አለባት። ሌላኛው አምቡላንስ ወደ ሆስፒታል ወስዶ ካደረሳት በኋላ ወደ ጥቁር አንበሳ ሪፈራል ሆስፒታል ሪፈር ተጽፎላታል። ነገር ግን ለሕክምናው የተጠየቀችው ገንዘብ ወደ 800,000 ብር ስለሆነ
ገና እርዳታ እያሰባሰብን ነው። በአምቡላንስ ሹፍርና እያገለገልኩ 2 ዓመት ቆይቻለሁ። ብዙ ጊዜም ተመሳሳይ ችግር ይገጥመኛል። 2 እና 3 ቀን መንገድ ላይ የማድርባቸው አጋጣሚዎች ነበሩ። በተደጋጋሚ የእናቶችን ከፍተኛ የሆነ ስቃይ አይቻለሁ። በዚህኛው ግን በጣም ተስፋ ቆርጬ ከዚህ በኋላ መኪና ላለማሽከርከር አስቤ ነበር። በፌስቡክ የኔን ምስል ብዙዎች ሲቀባበሉ ስመለከትና ብዙዎች ለእናቶች ያላቸውን ፍቅር ሲገልጹ ሳይ ግን በጣም ደስ ብሎኛል። ሁሌም በመንገድ ጉዳይ እንደተሰቃየን ነው። ችግሩ ጫፍ እየወጣ ነው። የእናቶችና የሕፃናቶችን ሞት ለማስቆም ሁሉም ሰው ለመሎጋዳ መንገድ ትኩረት ሊሰጥ ይገባል ሲል ተናግሯል። ዘገባው የቲግቫ ነው። የአፍሪካ ህብረት ማዳጋስካር ውስጥ ተደረገ ያለውን መፈንቅለ መንግስት አወገዘ። ህብረቱ ትላንት ባወጣው መግለጫ የማዳጋስካር ጦር ኃይል የአገሪቱ የመንግስት ስልጣን መያዙን ተቃውሟል። ህብረቱ ወታደራዊ መፈንቅለ መንግስት በሚደረግባቸው አባል ሀገራት እንደሚያደርገው ሁሉ ማዳጋስካርን ለጊዜው ከአባልነት አግዷል። በሀገሪቱ ውስጥ በአስቸኳይ ምርጫ እንዲደረግና የሲቪል አስተዳደር እንዲመለስ ህብረቱ አስቧል። አዲሱ የማዳጋስካር ወታደራዊ መሪ ኮሎኔል ማይክል ሪድራናን ነገ አርብ ቃለ መሐላ ፈጽመው የመሪነቱን ስልጣን በይፋ እንደሚይዙ አረጋግጠዋል። የማዳጋስካር ጦር ኃይል የአስተዳደር የቴክኒክ አገልግሎት ጓድ አዛዥ ኮሎኔል ራድሪኒን የፕሬዝዳንት አንድሬ ሪጆሊን አስተዳደር ይቃወም ነበር። ግብፅ የኢትዮጵያን የቀይ ባህር የወደብ ፍላጎት እንደምትቃወም ገለጸች። ለሶማሊያ የምትሰጠውን ወታደራዊ ድጋፍ ለማፋጠን ቃል ገብታለች። ይህ ውሳኔ በክልሉ እየጨመረ የመጣውን ውጥረት ተከትሎ የሁለቱን ሀገራት የጸጥታ ትብብር የሚያጠናክር ይሆናል ሲሉ ተንታኞች ተናግረዋል። የግብፅ የማስጠንቀቂያ ደወል። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር ከተነጋገሩ በኋላ ግብፅ የሶማሊያ ሉዓላዊነት ወይም ለዓለም አቀፍ ንግድ ወሳኝ የሆነው መስመር የቀይ ባህርን ደህንነት ስጋት ውስጥ የሚከት እንቅስቃሴዎች አትታገስም ብለዋል። ኢትዮጵያ በጃንዋሪ 2024 ከሶማሊላንድ ጋር አወዛጋቢ የሆነ የመግባቢያ ስምምነት ከተፈራረመች ከወራት በኋላ ግብፅ ይህንን አሁን መናገሯ አነጋጋሪ አድርጎታል። በዚህ ስምምነት ኢትዮጵያ የባህር ኃይልና የንግድ ወደብ ተደራሽነት ለማግኘት በምላሹ ሶማሊላንድ ዕውቅናን ለመስጠት ሐሳብ አቅርባ እንደነበር ይታወሳል። ሶማሊያ ስምምነቱን ሕገወጥ ሲል ያወገዘችው ሲሆን ግብፅ ወደ ስዊዝ ካናል የሚወስዱትን የመርከብ መስመሮች አደጋ ላይ ይጥላል ብላለች። የተጠናከረ ወታደራዊ ትብብር። ባለፈው ዓመት በተፈረመ የመከላከያ ስምምነት መሰረት ግብፅ የአልሻባብን ሽብርተኝነት የሚዋጉ የተባሉ የሶማሊያ ልዩ ኃይሎች ስታሰልጥን ቆይታለች። አልሲሲ እንደተናገሩት ይህ ፕሮግራም አሁን ይስፋፋል። የሶማሌው ፕሬዝዳንት መሐመድ ይህንን እርምጃ በደስታ ተቀብለው ጠንካራ የሶማሊያ ጦር የባህር ጣልቃ ገብነትን በር ይዘጋል ብለዋል። ሁለቱ መሪዎች በንግድ በኃይልና በአሳ ሀብት ዘርፎች ትብብራቸውን ለማሳደግ እንዲሁ በመጪው የአፍሪካ ህብረትና የአረብ ሊግ ስብሰባዎች ላይ የኢትዮጵያን ሶማሊላንድ ስምምነት ለማገድ ዲፕሎማሲያዊ ጥረቶችን ለማስተባበር ተስማምተዋል። የኢትዮጵያ የቀይ ባህር ፍላጎት ዳራ እንደ አውሮፓውያን አቆጣጠር በ1993 ኤርትራ ነፃነቷን ካገኘች በኋላ ወደብ የለሽ ሀገር የሆነችው ኢትዮጵያ የኤክስፖርት ወጪዋን ለመቀነስ ቀጥተኛ የባህር በር ለማግኘት ለረጅም ጊዜ ስትፈልግ ቆይታለች። በአሁኑ ጊዜ ከ90 በመቶ በላይ የሚሆነው ንግዷ በጅቡቲ በኩል ይካሄዳል። ቀይ ባህርም በዓለም አቀፍ የባህር ላይ ወንበዴዎችና በክልላዊ ግጭቶች ከሚመጡ ስጋቶች እየተጠበቀ ያለ ስሱ ዓለም አቀፍ መተላለፊያ ሆኖ ይቆያል። ከሰዓቱ ዜና ጋር እኔ ፍጹም ፍቅሩ ነበርኩ። የቲቲቪ ኢትዮጵያ መረጃዎች እንዲደርሳችሁ ከፈለጋችሁ የሰብስክራይብ ምልክቷን ተጫኑ፣ የደወል ምልክቷን ተጫኑ። ከዛም በተጨማሪ ሼር፣ ላይክ፣ ኮፒ በማድረግ የቲቲቪ ኢትዮጵያን መረጃዎች ማግኘት እና ለብዙ ሰዎች ተደራሽ እንዲሆን ማድረግ ትችላላችሁ።